ሰላም ጤና ይስጥልን ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን ወደ እናንተ የሚደርሱበት ሰዓት ላይ እንገኛለን። በቅድሚያም አርዕስተ ዜናዎችን እናስደምጣቸዋለን። በካቢኔ ውሳኔ ለሃይማኖት ተቋማት የተሰጡ ስርዓተ አምልኮ ቦታ አፈጻጸም ላይ ውይይት ተደረገ። ተጽዕኖ ፈጣሪ ባለ አደራነት የተሰኘው የፓስተር መኳንንት አለሙ መጽሐፍ በይፋ ተመረቀ። ከውጭ በኢትዮጵያ የሚገኙትን ጨምሮ ለሱዳን ስደተኞች ድጋፍ 1.6 ቢሊዮን ዶላር እንደሚያስፈልግ ተመድ አስታወቀ። መረጃዎቹን ኢየሱስና ኢያሱ ወደ እናንተ ያደረስኩኝ አብራችሁ አደረጋለሁኝ። አብራችሁኑ ነው። የመሰረተ ክርስቶስ ቤተክርስቲያን ክልሎች ጠቅላላ ጉባኤና ስልጠና አካሂዱ። በመሰረተ ክርስቶስ ቤተክርስቲያን የኢሊባቡር፣ የጅማ፣ የቢጣ፣ ሰባት ቤት፣ ደቡብ ምዕራብ ሸዋ፣ ከፋ፣ ሚዛንና አካባቢው፣ ዋቻና አካባቢው እንዲሁም የበደሌ ክልሎች ጠቅላላ ጉባኤያቸውንና ስልጠናቸውን አካሂደዋል። ከየካቲት 13 እስከ 14 2018 ዓ.ም በተካሄዱት ጉባኤዎችና ስልጠናዎች በክልሎቹ ስር የሚገኙ አጥቢያ መሪዎችና አገልጋዮች ተሳታፊ ሲሆኑ የመሰረተ ክርስቶስ ቤተክርስቲያን ዋናው ቢሮ አገልጋዮች በስፍራው በመገኘት የቁልፍ መምህራኑን ትምህርት ከመስጠት በተጨማሪ የክልሎቹን የ6 ወር አፈጻጸም ሪፖርት አድምጠዋል። በተጨማሪም በደቡብ ምዕራብ ሸዋና ኢሉባቦር ክልሎች የክልል መሪዎች ምርጫና ሹመት ሲካሄድ በቢጣና ከፋ ክልሎች ደግሞ 2 የወንጌል ስርጭት ጣቢያዎች ወደ አጥቢያነት አድገዋል። በጉባኤዎቹ የተገኙት የአጥቢያ መሪዎችና አገልጋዮች ልባችሁን እንጂ ልብሳችሁን አትቅደዱ በሚል ርዕስ የተሰጠውን የትንቢተ ኢዩኤል መጽሐፍ ትምህርት በቀጣይ ወደ ምዕመናን እንደሚያደርሱ ይጠበቃል። መረጃውን ከቤተ ክርስቲያኗ ገጽ አገኘ ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምዕራብ አዲስ አበባና አካባቢው ክልል የቤተሰብና የጋብቻ ማማከር አገልግሎት ላይ ስልጠና የወሰዱ ሰልጣኞች የእውቅና ሰርተፍኬት ተሰጥቷቸዋል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምዕራብ አዲስ አበባና አካባቢው ክልል የቤተሰብና ጋብቻ ማማከር አገልግሎት ላይ ስልጠና የወሰዱ ሰልጣኞች የእውቅና ሰርተፍኬት ተሰጣቸው። ቅዳሜ የካቲት 14 እና 15 2018 ዓ.ም ለሁለተኛ ዙር ከ42 አጥቢያዎች የተውጣጡ 60 የቤተሰብ ጋብቻና ማማከር አገልግሎት ሰልጣኞች በክልሉ ፕሬዝዳንት መጋቢ አእምሮ መልካሙ የእውቅና ሰርተፍኬት ተሰጥቷቸዋል። ስልጠናውን ሲሰጡ የነበሩት የቀድሞ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ጠቅላይ ጸሐፊ የነበሩት ጋሽ ሰለሞን ረጋሳ፣ የጋብቻ አማካሪ የሆኑት ወንድም በለጠ ዋቅቤካ፣ እህት ስንቅነሽ አዘነ፣ እህት አብደኒ ጥሩነህ ናቸው። የስልጠናው ዓላማ ቤተክርስቲያን ቤተሰብ ትውልድ ላይ ትኩረት አድርጋ በመስራት እግዚአብሔርን የሚያከብር ዜጋ ለመፍጠር መሆኑን የክልሉ ፕሬዝዳንት መጋቢ አእምሮ መልካሙ ገልጸዋል። የደቡብ ምዕራብ አዲስ አበባና አካባቢው ክልል ከዚህ ቀደም የቤተሰብ የጋብቻ ማማከር አገልግሎት ላይ ከየአጥቢያዎች የተውጣጡ ወገኖችን አሰልጥኖ ማሰማራቱ ይታወቃል። ለሚያምን ሁሉ ይቻላል የጸሎት ህብረት ልዩ የምስጋናና የጸሎት ጊዜ በመለኮታዊ ቃል ቤተክርስቲያን ተካሂዷል። ታምራት ሞቲዝ ስራለው የወንጌልን እውነት በመግለጥ የእግዚአብሔርን ቃል የታጠቀ ትውልድ ማስነሳትና በተለያየ ስርዓት ውስጥ ላሉ የአርነት ጸሎት መጸለይ ዓላማው በማድረግ ከኮቪድ ጊዜ ጀምሮ በቴሌግራም ቻናል ብዙዎችን እየደረሰ የሚገኝ ህብረት ነው። ለሚያምን ሁሉ ይቻላል የጸሎት ህብረት በአገልግሎቱ የተባረኩ የተጽናኑ የህብረቱ አባል ሆነው አብረው ያገለገሉ በቆይታቸው ጌታ የሰራቸውን ስራዎች በማሰብና አገልግሎቱ ብዙዎችን በማጽናናቱ ልዩ የምስጋናና የአንድነት እንዲሁም የጸሎት ፕሮግራም ማዘጋጀታቸውን ለሚያምን ሁሉ ይቻላል የጸሎት ህብረት ራዕይ ተቀባይና መሪ የሆነችው ነብይት ብርሃን ጌታውን ገልጻለችም። ፕሮግራሙም 5 ኪሎ በሚገኘው በመለኮታዊ ቃል ቤተክርስቲያን የተከናወነ ሲሆን ጥሪ የተደረገላቸው እንግዶችና የህብረቱ አብሮ አገልጋዮች ተገኝተዋል። መርሃ ግብሩን በጸሎትና በዝማሬ አምልኮ ጅማሮ ያደረገ ሲሆን በጸሎት ህብረቱ እግዚአብሔር የሰራቸውን ድንቆች በአገልጋዮችና በተገልጋዮች የተመሰከረ ሲሆን ከተለያየ ቤተክርስቲያናት የጸሎትና የትውልድ ሸክም ያላቸው ከሀገር ውስጥና ከውጭም በማሳተፍ ላለፉት 6 ዓመታት ጠንካራ የጸሎት አገልግሎት እያደረገ መምጣቱን ጭምር ተገልጿል። የምስጋና በዓሉንም ምክንያት በማድረግ የኬክ ቆረሳ ፕሮግራም የተከናወነ ሲሆን ለጸሎት ህብረቱ ራዕይ ተቀባይና መሪ ለሆነችው ለነብይት ብርሃን ጌታውን የክብር ሽልማትም ተበርክቶላታል። በማስከተልም ለጉባኤው ጸሎት በማድረግ በጋራ አምልኮና ማዕድ በመቁረስ ለሚያምን ሁሉ ይቻላል የጸሎት ህብረት ያዘጋጀው የምስጋና ቀን የተጠናቀቀ ሲሆን ስለ ጸሎት ህብረቱ ራዕይ ተቀባይዋ ነብይት ብርሃን ጌታውንና አገልጋይ መሰረት ገብሬ የሚከተለውን ሐሳብ አስተላልፈዋል። ክብርና ምስጋና ለእግዚአብሔር ይሁን። ለሚያምን ሁሉ ይቻላል የሚል የቴሌግራም ፕሮግራም እንዴት እንደተጀመረ በኮሮና ጊዜ ነው እግዚአብሔር ይሄንን ራዕዩን የሰጠኝ። ለሰዎች ሁሉ እንድጸልይ፣ ለተቸገሩ፣ ለታመሙ፣ ግራ ለገባቸው ደግሞ በተለያየ ቤታቸው ቁጭ ብለው
ጸሎት መጸለይ ላቃታቸው እንድጸልይ ነው እግዚአብሔር ውስጤ ላይ ያመጣው። ፕሮግራም የቀጠልነው በእውነት እግዚአብሔር በሚያውቀው እየረዳን እየራራን ለረጅም ዓመት ተጉዘናል። ይሄ ነው ዋናው ዓላማው፣ ትውልድን ማስነሳት ነው። የሚጸልዩ ሰዎች፣ የሚተጉ እግዚአብሔርን የሚፈልጉ በጽድቅ እግዚአብሔርን የሚያገለግሉ በፈሪያ እግዚአብሔርን የሚያገለግሉ ሰዎች ማስነሳት ነው። ይሄ ነው የቴሌግራሙ ዓላማ። ከየቸርቹ ከተለያየ ቸርች መጥተው ነው ይሄን ፕሮግራም በቴሌግራም አንድ ላይ የምንጸልየው። ዛሬ የምስጋና ፕሮግራማችን ነው። ሰለብሬት የምናረግበት ጌታን የምናከብርበት ፕሮግራም ነው። ጌታ ክብሩን ይውሰደው። ዛሬ እንግዲህ የደስታችን ቀን ነው። ዛሬው ፕሮግራማችን በቴሌግራም ቻናል ኮቪድ ጊዜ ላይ የተጀመረ የጸሎት ቻናል ነው። ሁል ጊዜ ዘወትር አርብ ከ3 ሰዓት ጀምሮ በቴሌግራም ቻናል ከተለያየ ዓለማት ያሉ ወገኖች፣ ሴት ወንድ ልጆች፣ የእግዚአብሔር ልጆች ሆነን አብረን የምንጸልይበት፣ ስለ ምድር የሚቃተትበት፣ ብዙ የጠላት ስራ የሚፈርስበት ልዩ ፕሮግራማችን ነው። ዛሬ ደግሞ በአካል የተገናኘንበት፣ እርስ በርስ ፊት ለፊት የምንተያይበት ድንቅ ቀናችን ነው። ይህም ፕሮግራም ያስጀመረችው ነብይት ብርሃን ናት። እሷንም ቴንኪው ብለናታል። ዛሬ ድንቅ ቀን አሳልፈናል። ተጽዕኖ ፈጣሪ ባለአደራነት የተሰኘው የፓስተር መኳንንት አለሙ መጽሐፍ በይፋ ተመርቋል። በ23 ምዕራፍ ተከፋፍሎ በ6 ክፍሎች የተዋቀረውና በፓስተር መኳንንት አለሙ ተጽፎ የተዘጋጀው ተጽዕኖ ፈጣሪ ባለአደራ የተሰኘው መጽሐፍ የቤተ ክርስቲያናት መሪዎችና ጥሪ የተደረገላቸው የጸሐፊ ወዳጆች በተገኙበት በድምቀት ተመርቋል። 345 ገጾች ያሉትና አደራን ከአደራ ሰጪው ከመቀበል ጀምሮ እስከ ማስረከብ በሚገባ የሚተነትን ነው የተባለለት ይህ መጽሐፍ ከዚህ ቀደም በላስ ቬጋስ የተመረቀ ሲሆን በአዲስ አበባ ሲመረቅ ለሁለተኛ ጊዜ እንደሆነ በመድረኩ ተገልጿል። ሰዎች ከእግዚአብሔር የተቀበሉትን እንዲያውቁ የሚያስችልና በዋናነት የክርስቲያን ማህበረሰብን የሚጠቅም ሆኖ ሁሉም ሰው ቢያነባው ሊጠቀምበት የሚችል እንደሆነ የተገለጸ ሲሆን በመድረኩ ዶክተር ማሙሻ ፋንታ ለተሰጠን አገልግሎት ታማኝ ሆኖ ማገልገል ያስፈልጋል፣ ባላደራ መሆን የሆነ ጊዜ እንደምንጠየቅበትና መጥቶ እንደሚቆጣጠረን ባለቤት እንዳለው እንኑር ሲሉ መልእክታቸውን አቅርበዋል። የመጽሐፉ አዘጋጅና በላስ ቬጋስ ክርስቲያኖች ህብረት ቤተክርስቲያን በመጋቢነት የሚያገለግሉት ፓስተር መኳንንት አለሙ በበኩላቸው እግዚአብሔር በውስጣችን ያስቀመጠውን ጸጋ መለየት እንድንችልና በውስጣችን የተቀመጠውን አደራ መወጣት እንዲያስችለን ተደርጎ የተዘጋጀ እንደሆነ ተናግረዋል። ከቀደምት አንባቢያን መካከል የሆኑት ጋሽ ንጉሴ ቡልቻ በበኩላቸው ባለ አደራነት ማለት ሀብታም ባለቤትም ያለው ነገር ለባለቤቱ እንዲመች እንዴት አድርገን እናስተዳድረው የሚለውን የሚያሳይ ነው ሲሉ ገልጸውታል። የቀድሞ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ፕሬዝዳንት ፓስተር ጻድቁ አብዶ በበኩላቸው ሰው ሁሉ የእኔ በሚልበት ዘመን ባላደራ እንደሆንን የሚያስታውሰን መጽሐፍ ሲሉ ገልጸውታል። ከክርስቲያናዊ ህይወት ዘውግ የሚመደበው ይህ መጽሐፍ ባላደራ ሆነን ያለ ቦታችን እንዳንገኝ እንደ ማንቂያ ደውል ሆኖ ይመከራል ሲል የመጽሐፍን አርትዖት የሰራው ወንድም በርናባስ አብራርቷል። ዶክተር በደሉ መጋቢ ሄኖክ መንግስቱን ጨምሮ ሌሎች ጥሪ የተደረገላቸውና ቀደምት አንባቢያን ስለ መጽሐፉ ምስክርነት ሰጥተዋል። ይህን መጽሐፍ እንድጽፍ ያነሳሳይ ነገር እግዚአብሔር ሰጪ ነው፣ እኛ ደግሞ ተቀባይ ነን። ስለዚህ እግዚአብሔር ከሰጪነት ባህሪው ለሁላችን ስጦታ፣ ጸጋ፣ ችሎታ በውስጣችን አስቀምጧል። ይሄ ባለጸጋ አምላክ ያስቀመጠውን አደራ እኛ ደግሞ መወጣት እንድንችል እያንዳንዱ ትውልድ በየትኛውም የእድሜ ሌቭል ላይ ላለ ወጣት ይሁን ጎልማሳ ይሁን እንደውም በእድሜው መጨረሻ አካባቢም ላለ ሰው እግዚአብሔር በውስጤ ምንድነው ያስቀመጠው፣ ምንስ ነው ማድረግ ያለብኝ፣ ምን ያህል መጣው፣ ምን ያህል እስቀረኝ ብሎ ራሱን እንዲጠይቅና በመጨረሻው ቀን አንተ በጎ ታማኝ ባሪያ እንዲባል የሚያስችል ስራ ለመስራት ነው። ይሄ መጽሐፍ በውስጡ 22 ምዕራፎች ናቸው ያሉት፣ በ6 ክፍል ተከፍሏል እና ተጽዕኖ ፈጣሪ ባላደራ የሚል 2 አንጓዎች ናቸው ያሉት። እነዚህ 2 አንጓዎች ተጽዕኖ ምንድነው ባላደራ ነው፣ እንደገና ደግሞ ተጽዕኖ ፈጣሪ ነው። ባላደራ የሆነ ሰው እግዚአብሔር በውስጡ ያስቀመጠበት አደራው መወጣት ሲጀምር፣ ያ እግዚአብሔር የሰጠው አደራ መወጣት ሲጀምር በራሱ ህይወት ላይ፣ በቤተሰቡ ላይ፣ በከተማው ላይ፣ በቤተ ክርስቲያን ላይ ብሎም በሀገር ላይ በጎ ተጽዕኖ ማምጣት ይችላል የሚል እምነት አለ። ለዛ ነው ይህን መጽሐፍ ለመጻፍ የተነሳሳሁት። መጽሐፉ መጨረሻ ላይ 100 ጥያቄዎች አሉት። እነዚህ 100 ጥያቄዎች አንድ ሰው ውስጡ ያለውን ጸጋ፣ ችሎታ፣ አቅም ምን እንደሆነ ፈልጎ የሚያገኝበት ጥያቄዎች አሉ።
እነዛ አሴስመንት ጥያቄዎች ሲመልስ ራሱን ፈልጎ ያገኛል። ራሱን ፈልጎ ደግሞ ካገኘ በኋላ እግዚአብሔር በውስጡ ያስቀመጠውን ነገር በማድረግ ታማኝ በጎ ባላደራ በመሆን በመጨረሻው ቀን አንተ በጎ ታማኝ ተብሎ እንዲሸለም ያደርገዋል። ስለዚህ ከመጽሐፉ አንባቢዎች እርግጠኛ ነኝ ተጽዕኖ ፈጣሪ ባላደራ የሚለው መጽሐፍ በውስጡ ይሄ ተጽዕኖ የሚፈጥረው ባላደራ ዝም ብሎ በስሜት ብቻ የሚሆን አይደለም። ተጽዕኖ መፍጠር የሚችል ባላደራ ተክለ ሰውነት አለው፣ ቁመና አለው፣ ባህሪዎች አሉት። እንደገናም የተጽዕኖ ፈጣሪ ቻሌንጆች አሉት። ያንን ሁሉ ቻሌንጅ አሸንፎ እንዴት መውጣት እንደሚቻልና ቅድም እንዳልኩት በራሱ ህይወት፣ በቤተ ክርስቲያን፣ በኮሚኒቲው እንደገናም አልፎ በአገሩ ላይ በጎ ተጽዕኖ ማምጣት ይችላል የሚል እምነት አለኝ። ከአንባቢዬ ይህን ጠብቃለሁኝ። እግዚአብሔርም ደግሞ ይህንን በልቤ ሲያስቀምጥ ብዙዎችን በዚህ ያነሳሳል ብዬ አምናለሁ። ቴንክ ዩ። በካቢኔ ውሳኔ ለሃይማኖት ተቋማት የተሰጡ ስርዓተ አምልኮ ቦታ አፈጻጸም ጋር ተያይዞ ውይይት ተደረገ። የአዲስ አበባ የሃይማኖት ተቋማት ጉባኤ ዋና ጸሐፊ መጋቢ ታምራት አበጋዝና የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ኃላፊ አቶ መኮንን ያኢ በጉባኤው ጽህፈት ቤት ተገኝተው ሁለቱም የስራ ኃላፊዎች ውይይቱን መርተዋል። በውይይቱ በተለያዩ ጊዜያት በካቢኔ ውሳኔ ለሃይማኖት ተቋማት የስርዓተ አምልኮ ቦታ ተሰጥቶ በርክክብና ካሳ ክፍያ ጋር የሚታዩ የአፈጻጸም ክስተት ለመፍታት የሚያስችል ጠቃሚ ውይይት የተደረገ ሲሆን በተነሱ ጉዳዮች ከመግባባት ተደርሷል። በቀጣይ ከስርዓተ አምልኮ ቦታዎች ጋር በተያያዘ የተለያዩ የሃይማኖት ተቋማት መሪዎች የሚሳተፉበት ተመሳሳይ ውይይቶች እንደሚደረግም በመድረኩ ተገልጿል። መረጃው የአዲስ አበባ የሃይማኖት ተቋማት ነው። የቴክኒክና ሙያ ትምህርት የሚወስዱ ተማሪዎች ቁጥር በ3 ዓመት በእጥፍ ቀንሷል ተባለ። በኢትዮጵያ ላለፉት 3 ዓመታት በቴክኒክና ሙያ ትምህርት ስልጠና TVET የተመዝጋቢ ተማሪዎች ቁጥር ከ50 በመቶ በላይ ቀንሷል ተብሏል። የሀገር አቀፍ የቴክኒክና ሙያ ጥራት ሪፖርት እንደሚያሳየው በ2013 የትምህርት ዘመን 478910 የነበረው የሰልጣኞች ቁጥር ወደ 213633 ዝቅ ብሏል። በምክንያትነት ከተጠቀሱት ጉዳዮች መካከል ቀደም ሲል የቴክኒክና ሙያ ተቋማት ተማሪዎችን ሲቀበሉ የነበረው ከ10ኛ ክፍል ጀምሮ የነበረ ሲሆን በአዲሱ የትምህርት ፖሊሲ ግን የ12ኛ ክፍል ተማሪዎችን እንዲቀበሉ መደረጉ ጊዜያዊ ክፍተት መፍጠሩን ጠቅሷል። በክፍል ውስጥ የሚሰጠው ስልጠና በአሰሪዎች ዘንድ ካለው ዘመናዊ የስራ ፍላጎት ጋር አለመጣጣሙ እንዲሁም ከአሰልጣኞች በኢንዱስትሪ ውስጥ በቂ ልምድ ማጣታቸው፣ የመሰረተ ልማት እጥረትና የግሉ ዘርፍ ተሳትፎ አናሳ መሆን በዘርፉ ላይ እንቅፋት ሆኗል ተብሏል። የዘገበው ካፒታል ነው። መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ያገኘናቸው መረጃዎች እናልፋለን። በኢትዮጵያ የሚገኙን ጨምሮ ለሱዳን ስደተኞች ድጋፍ 1.6 ቢሊዮን ዶላር እንደሚያስፈልግ ተመድ አስታወቀ። ይህ ድጋፍ የሚያካትተው ከሀገር ውጭ ተፈናቅለው በ7 ሀገራት ለሚገኙ ሱዳናውያን ብቻ ነው ተብሏል። ይሁን እንጂ 470 ሺህ የሚጠጉ በድንበር አካባቢ የሚገኙና ለመውጣት የተዘጋጁ ተፈናቃዮች መካተታቸውን ድርጅቱ ገልጿል። በዚህ የሰብአዊ እርዳታ ጥቅል 5.9 የሱዳን ዜጎች ተደራሽ ለማድረግ መታቀዱን አመላክቷል። ስደተኞቹ ኢትዮጵያን ጨምሮ በሊቢያ፣ ቻድ፣ ደቡብ ሱዳን፣ ማዕከላዊ አፍሪካ፣ ኡጋንዳና ግብጽ እንደሚገኙ ተገልጿል። መረጃው የዩኤን ኒውስ ነው። ከ1400 በላይ ቅጥረኛ ነፍሰ ገዳዮች በሩሲያ በኩል ተሰልፈው እንደሚገኙ ተገለጸ። የዩክሬን ኢንተለጀንስ አገልግሎት ባወጣው አዲስ ሪፖርት ከ36 በላይ የአፍሪካ ሀገራት ዜጎች በጦርነቱ ተሳታፊ መሆናቸውን አስታውቋል። ሩሲያ የውጭ ዜጎችን በትምህርት በስራና በሃይማኖታዊ ጉብኝት ሰበብ ወደ ሀገሯ እንደምታስገባ ቢሮ ገልጿል። እስካሁን 1000 የሚደርሱ የኬንያ ዜጎች ተመልምለው ወደ ሩሲያ መሄዳቸው በሪፖርቱ ተመላክቷል። በአሁኑ ወቅት የአፍሪካ ሀገራት ዜጎቻቸው ወደ ሩሲያ ሄደው በጦርነቱ እንዳይሳተፉ ጥብቅ ቁጥጥር ማድረግ ጀምረዋል። በተመሳሳይ መልኩ ከዩክሬን ጎን ተሰልፈው የሚሳተፉ አፍሪካውያን መኖራቸውን ሩሲያ በተደጋጋሚ አሳውቃለች። በተለይ የደቡብ አፍሪካ ዜጎች ለዩክሬን ጦርነት በድብቅ መላካቸውን ተከትሎ የሀገሪቱ መንግስት ምርመራ ለመጀመር ተገዷል። የዘገበው ዲፌንስ ኤክስፕሬስ ነው። በመጨረሻ የእንግሊዝ ቤተክርስቲያን ከፍተኛ አመራር በጾታዊ ጥቃት ወንጀል ተጠርጥረው በቁጥጥር ስር ዋሉ። በእንግሊዝ ቤተክርስቲያን ቸርች ኦፍ ኢንግላንድ ውስጥ በከፍተኛ የኃላፊነት ደረጃ ላይ የሚገኙት የሊንከን ጳጳስ ራይት ሬቨረንድ ስቴፈን ኮንዌይ በጾታዊ ጥቃት ወንጀል ተጠርጥረው በፖሊስ ቁጥጥር ስር መዋላቸው ተሰምቷል። ዳንኤል አንተነህ ዝርዝሩ እንደሚከተለው ተከታትሎታል።
እንደ ሊንከን ሻኒየር ፖሊስ መግለጫ ከሆነም የ68 ዓመቱ ስቴቨን ኮንቬይ በቁጥጥር ስር ያሉትም ከፈረንጆቹ 2018 እስከ 25 ድረስ ባለው ጊዜ ውስጥ ተፈጽሟል የተባለውን የጾታዊ ጥቃት ክስ ተከትሎ በሚካሄደው ምርመራም ነው። ጳጳሱ በቁጥጥር ስር ውለው ምርመራ ከተደረገባቸው በኋላም ጉዳያቸው በውጭ ሆኖ እንዲታይ በዋስም ተፈተዋል። የእንግሊዝ ቤተክርስቲያን ባወጣችው መግለጫ በጳጳሱ ላይ የቀረበውን የጥበቃ ደህንነት ቅሬታ ተከትሎ ምርመራው እስኪጠናቀቅ ድረስ ስቴቨን ኮንቬይ ከማንኛውም የቤተክርስቲያን አገልግሎት ታግደው እንዲቆዩ መወሰኑን ተገልጿል። ይህ የእግድ ውሳኔ የተላለፈው በአዲሷ የካንተርበሪ ሊቀ ጳጳስ ሳራ ሙላሊ መሆኑም ተመላክቷል። የሊንከን ሀገረ ስብከት በበኩሉ ባወጣው መግለጫ ጳጳስ ስቴቨን ኮንቬይ በብሔራዊ የጥበቃ ቡድን የቀረበባቸውን ቅሬታ ተከትሎ እንደ ቤተክርስቲያኑ የአሰራር ደንብ ጉዳዩ በሚመለከታቸው የመንግስት የህግ አካላትም እንዲታይም ተደርጓል። ጳጳስ ስቴቨን ኮንቬይ ከ23 ጀምሮ የሊንከን ጳጳስ ሆነው እያገለገሉም ሲሆን በተጨማሪም ከ2014 ጀምሮም የእንግሊዝ ጌቶች ምክር ቤት ወይም ሃውስ ኦፍ ሎርድስ አባል ናቸው። እርሳቸው በታገዱበት ወቅት የግራንተን ጳጳስ የሆኑት ኒኮላስ ቻምበርሊን የሀገረ ስብከቱን ስራዎች በኃላፊነት እንደሚመሩም ታውቋል። ይህ በከፍተኛ የቤተክርስቲያን መሪ ላይ የቀረበው ክስም ተቋሙ ከዚህ ቀደም ከደረሱበት መሰል የጾታ ጥቃት ቅሌቶች ለማገገም ጥረት እያደረገ ባለበት ወቅት የተሰማ አዲስ ድንጋጤም ሆኗል። ዘገባው የክርስቲያን ፕሪሚየር ኒውስ ነው። ለዛሬ ያዝናቸው መረጃዎቻችንን ከማጠቃለላችን በፊት ዜናዎቹን እናስሳችሁ። በካቢኔ ውሳኔ ለሃይማኖት ተቋማት የተሰጡ ስርዓተ አምልኮ ቦታ አፈጻጸም ላይ ውይይት ተደረገ። ተጽዕኖ ፈጣሪ ባለ አደራነት የተሰኘው የፓስተር መኳንንት አለሙ መጽሐፍ በይፋ ተመረቀ። ከውጭ በኢትዮጵያ የሚገኙትን ጨምሮ ለሱዳን ስደተኞች ድጋፍ 1.6 ቢሊዮን ዶላር እንደሚያስፈልግ ተመድ አስታወቀ። ለዛሬ የነበሩን የጄኤምኤም መረጃዎቻችን ይህን ይመስሉ ነበር። እኔ ሶስና ያሱ መረጃዎችን ወደ እናንተ ያደረስኩኝ አብራችሁ ቆይ ተደረኩኝ። መረጃዎችን ያዘጋጀችላችሁ ደግሞ ነፃነት አቆማ ነበረች። ከቀሪ የጄኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ